ሰላም ውድ ቤተሰቦች እንዴት ናችሁ? እንኳን ሰላም ተገናኘን። እርሳስ ማስመሪያና ላጲስ እንዲሁም መቅረጫ አዘጋጁ። ባለፈው ዝም ብለን በማስመሪያ እያገናኘን ፖይንቶቹን ቦታዎቹን ማረፊያቸውን እንድታዩ አድርጌ ነበር አይደለ? ባለፈው በሰራነው ክፍል ዛሬ ራሱን አዘጋጁ። አስምራችሁ ለዘጠኝ አስምራችሁ የጻፍኩትን ስም ጉልበት ምን ብለን ፖይንት ያዝንባቸውን ሰው ቦታዎች ላይ እነሱን አዘጋጅታችሁ ጠብቁ። አሁን ቀጥታ ዛሬ በእጃችን እያንዳንዱን ነገር ራሳችን መስራት ነው። እሺ የምንለማመደው መጀመሪያ የላይኛው ከላይ ያለው ፓርት ክፍል ላይ ልክ እኔ እንደምሰራው ቀስ አርጋጆቻችሁን ሳሳ ባለ መስመር ለማጥፋት እንዲመቻችሁ፣ ስተት ስለሚኖር ስለሚፈጠር ለማጥፋት እንዲመች ሳታደምቁ የመጀመሪያውን 3 ሴንቲ መስመራችንን እንደዚህ ጭንቅላት እንሰራበታለን ማለት ነው። በተቻለ መጠን አታድምቁ። እሺ ሳሳ ለማድረግ ሞክሩ። የኔ ራሱ እየደመቀብኝ ነው ሹል ስለሆነ እርሳሱ። እሺ በመቀጠል አንገት 1 ከሩብ ላይ ነው የሚያርፈው ተባብለናል ባለፈው። 1 ከሩብ ላይ አንገታችንን ባላንስ አድርገን እንሰራዋለን። አንገታችንን ዛሬ በእጃችን ነው በደንብ ኤክሰርሳይዝ የምናደርገው። እሺ ከርቭ መስራት፣ ከርቭ ተለማመዱ ያልኳችሁ እዚህ ጋር ነው የሚሰራው። 1 ከግማሽ ላይ ትከሻ የሚያርፍበት ፖይንት ነው። በአንደኛው ሳይድ 2 ሴንቲ፣ በአንደኛው ሳይድ 2 ሴንቲ፣ በጠቅላላው 4 ሴንቲ ስፋት እንዲኖረው አድርጋችሁ ምልክት አርጉና በእጃችሁ እንደዚህ ከትከሻ ፖይንት ካረጋችሁበት መስመር ጋር አገናኙት። ቀስ ብላችሁ ትከሻችንን እንደዚህ እንሰራለን። ኦኬ ሳሳ አድርጋችሁ በተቻለ መጠን መስመር ይወጣ የተጣመመ ነገር ከመሰላችሁ፣ ባላንስ ያጣ ነገር ከመሰላችሁ አሁን እኔ እንደማደርገው በደንብ የማስተዋልና የማየት ጉዳይ ነው። እሷን ምልክት ማድረግ። አሁን ለመሳል መሞክረው የአንገት አካባቢ አጥንት አለ አይደለ? ትከሻ ጋር ሄቺ የአንገት አጥንት ምናምንን ጀስት ምልክት እያደረኩበት ነው። እሱን በእርሳስ ዲቴል ባይሆንም ነካ ነካ እያደረኩት ነው እንዲመስል። በመቀጠል ይሄ የጡንቻ ፓርታችን 0.5 ሴንቲ ማለት የ1 ሴንቲ ግማሽ ማለት ነው። የ1 ሴንቲሜትር ግማሽ በአንዱ ጎን እንሰጣለን። የ1 ሜትር ግማሽ የ1 ሴንቲሜትር ግማሽ በአንዱ ጎን በጠቅላላ 1 ሴንቲ ይሆናሉ ሁለቱ ሲደመሩ። እዚህ ጋር ቀስ አድርገን የደረታችንን ክፍል ምልክት እናደርጋለን። በመቀጠል 3ኛው መስመራችን ላይ እንደተለመደው ወገብ ነው የምንሰራው አይደለ? በአንደኛው ሳይድ 1 ሴንቲ፣ በአንደኛው ሳይድ 1 ሴንቲ። ዛሬ ቀጠን ነው የምናረጋት ሞዴላችንን እንዳትወፍርብን እንዳትሰፋብን አድርገን በጠቅላላ 2 ሴንቲ ምልክት ካደረግን በኋላ እንደዚህ ከደረት መስመራችን ጋር ባላንስ አድርገን እንደዚህ እናገናኘዋለን ማለት ነው። እዚሽ ጋር ኒፕል ወይም ደግሞ የጡት ጫፍ ትኖራለች። ከስር የጡት ክፍላችን ይኖራል ማለት ነው። አንደርበስት ታችኛው የጡታችን ክፍል ይኖራል። እኔን እየተከተላችሁ መስራት ነው ማለት ነው። ዳሌ ጋር እንሄድና 2 በጎን በጠቅላላው 4 ሴንቲሜትር ስፋት እሰጥና በእጄ ከርቭ እያችሁ ስሰራ ባለፈው በማስመሪያ ያገናኘነውን አሁን በእጄ ከርቭ ሰራለሁ። ከርቭ የተለማመዳችሁት ለዚህ ነው የሚጠቅማችሁ ማለት ነው። ብዙ ጊዜ እነዚህ ሞዴል ሰውነቶች ቀጥ ያሉ ብቻም ስላልሆኑ ከርቭ ሊሆኑ የሚገቡ ቦታዎችን ከርቭ ለማድረግ እና ባላንስ ለማድረግ መሞከር ያስፈልጋል። አያችሁ ጥሩ ቅርጽ እየመጣልን ነው። እዚህ ጋር ፓትሌት አለ ወይም ደግሞ ያው የእግራችን መሃል ከዚህ ፓርት እንጀምርና ወደዚህ
ልክ የዋና ልብስ ወይም ደግሞ ፓንት እንዲመስል እሱን ፓርት ከቨር የሚያደርግልንን እንደዚህ እንሰራበታለን። አያችሁት? አሁን ዲቴል እያስተካከልኩት ነው አንገቱ ጋር ምናምን በደንብ ሰው እንዲመስልልን አይደለ? ባላንሱን ሳይስት እንዲመስልልን ነው። ኦኬ እኔ ማደርገውን እኔ ዲቴል እየሰራሁት ስለሆነ ነው እንጂ ኔክስት ራሱ እዚሁ አሁን የሳልነው ላይ እንዴት ልብስ እንደምናለብስ አሳያችኋለሁ። እንዴት ልብስ እንደምናለብሳት የምንፈልገውን አይነት ልብስ። ኦኬ ይሄን ከሰራን በኋላ ትንሽ ደረት አካባቢ ከርቭ ነገር አለው አይደለ? ቀጥ ያለ ስላልሆነ እሱን ነው እያጠፋው ባላንስ ማደርገው። ለኔ ይታየኛል፣ ምን ያህል እንደሚታያችሁ አላውቅም። እሱን ኮሬክት ማድረግ። ኦኬ በመቀጠል የእጃችንን ፓርት ወገብ ጋር ሲደርስ ክርናችኑ ይሆናል። ከዛ ወደታች ደግሞ ዳሌ አካባቢ ጣታችን የሚያርፍበትን ፓርት ነው። እንደዚህ የተጣመመ ሲመስለኝ ነው እኔ ማጠፋው። እናንተ እሱን አንደርስታንድ ካደረጋችሁት ኦኬ ዳሌያችን ጋር የጣታችን ፓርት የሚያርፍበት ቦታ ይሆናል ማለት ነው። ኦኬ በመቀጠል የጉልበት መስመር አለ አይደለ? ጉልበት መስመር ብለን የጻፍንበት 6 ቁጥር ላይ የዳሌያችንን ፓርት የመሃለኛውን ክፍል ቀስ አድርገን 6 ቁጥር ላይ የውጭኛውንም እንደዚሁ እኔ እንደማደርገው ወደ ጉልበት እየቀጠነን አይደለም የምንሄደው። እሱን ሲስተም ነው የምንጠቀመው። ኦኬ በመቀጠል 7 ላይ ባት አለ። የእግራችን ከጉልበት በታች ያለው ወፈር የምትለው ፓርት ባታችንን እንደዛው እዚህ ጋር ጉልበት ያርፋል። ባትን ቀጥታ ወደ ታች በቀጭኑ ወደ ቁርጭምጭሚት እኔ እንደማደርገው ማድረግ። በመቀጠል የእግራችንን ክፍል እኔን መከተል ነው። እሺ እንዲህ ያደርገን የእግራችንን ክፍል አገናኘን ማለት ነው። ትንሽ ጆሮ እናረግላታለን ጭንቅላቷ ላይ። እዚህ ጋር ሙሉ ፐርፌክት የሆነ ባይሆንም ጣት የሚመስል ነገር እናስቀምጥለታለን። እዚህኛውም ሳይድ ትንሽ ባላንስ ያረገ አልመሰለኝም። ይሄኛው ሳይድ ላጥፋውና ላስተካክለው። ትንሽ ባላንስ የሳተ ይመስላል። ይሄኛው ታውቃቸዋል። አንዱ ካንዱ ሲረዝም አንዱ ካንዱ ሲያጠር ለዛ አይነት ስሜት። አሁን በማስመሪያ እየሰራን ስላልሆነ ስህተቶች ይኖራሉ። ለማጥፋት ሬዲ መሆን አለብን ማለት ነው። አሁን ቆንጆ ሆኖልናል። አያችሁት? ቆንጆ ሆኖ ወጥቶልናል። እዩት። አሁን ይሄንን ውስጡን ዲቴይል ማስተካከል፣ ባላንስ ማድረግ ብትፈልጉ እዚህ ላይ ጸጉሯን ማድረግ ትችላላችሁ። አሁን ቤዚክ ነው። ቀጥ ያለች ሰው ነች። ኔክስት እዚህ ላይ እንዴት እንደምናለብስ ነው የምናየው። ራሱ አሁን የሳልኳትን ቁጭ ስላረገውና እላይዋ ላይ እንዴት ልብስ እንደምናለብስ፣ እንዴት ባላንስ እንደምናረግ፣ ጭንቅላታችን ውስጥ ያለውን ዲዛይን እንዴት እንደምናረግ ነው የምናየው። አሁን እዩት። ሻዶ በመቸክቸክ ሻዶ በማድረግ ገባ የሚለውን ቦታ ወጣ የሚለውን ቦታ ባላንስ ማድረግ ይቻላል። ለዛ ነው መጀመሪያ አካባቢ መቸክቸክ ምናምን እንድትለማመዱ ያደረኳቸው የነበረው። አሁን ጡቷ ፓርት ላይ
ትንሽ ባላንስ ያለ ማድረግ ስሜት ስላየሁኝ እሱን እያስተካከልኩት ነው። አያችሁት? ከዛ ዲቴል እየሰራችሁ እያንዳንዱ ላይን እያደመቃችሁና እያላላችሁ በቃ ጥንቅቅ ያለ ሞዴል እንደዚህ ትሰራላችሁ። አያችሁት? ቀላል ነው አይደለ? ይሄንን ደጋግሞ እጃችሁ እስኪፍታታ ድረስ ደጋግሞ መስራት ከናንተ ይጠበቃል። ከዛ ደግሞ እቺ ቀጥ ያለችዋን የተለያየ ወገቧን ጎበጥ በማድረግ እግሯን ከፈት በማድረግ አንገቷን እንዲህ በማድረግ የተለያየ ፖዝ እንድትቆም እያደረጉ የተለያዩ አልባሳቶችን እያለበሱ ማየት ነው ማለት ነው። አያችሁ? አሁን በጥሩ ሁኔታ ቀለል ባለ መንገድ ያኔ በማስመሪያ የሰራነውን ዛሬ ምን ማድረግ ጀመርን? በእጅ መስራት ጀመርን አይደለ? እርግጠኛ ነኝ እንደገባችሁ አምናለሁ። ጥያቄ ካላችሁ ያልገባችሁ የቱ ጋ ነው ግር ያላችሁ ነገር ካለ ኮመንት ላይ አስቀምጡልኝ።